ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ተላል እስኪ አሁን ያንተን በጠይቅህ የዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ ይወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አባታችን ይሄ ቪዲዮ የተሰራው መነሻው የገዳሙን የመጠጥ ውሃ ችግር ለመቅረፍ ምዕመናን በገንዘብ እንዲራዱ ለማድረግ ቢሆንም ነገር ግን ከዚህ 800 ኪሎ ሜትር ተጉዘን እዛ ስፍራ ድረስ ሄደን ዋልድባን ያክል ትልቅ ገዳም ረግጠን እንዴት ዝም ብለን ገንዘብ ብቻ አሰባስበን እንመጣለን በሚል ምዕመናኑ በደንብ ትምህርት እንዲያገኝበት የሰራነው ቃለ መጠይቅ አለ። ይሄ ቃለ መጠይቅ ሙሉ ቪዲዮ ላይ ለተመለከተው ተመልካች መነኮሳት እንዴት ዓለምን እንደሚንቁት ለክርስቶስ ምን ያክል ራሳቸውን አሳልፈው እንደሰጡ በደንብ የሚያስተምር የሚያንጽና የሚገስጽ ነው። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቦትም? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው ከጭቃ የተሰራ ሰው ሲሞት ሲያዩ እርሱ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ ነው እንጂ የሚያለቅሱት የሱ ሞት አያስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሉ እኔንም ውሰደኝ እኮ ነው የሚሉት። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገ ሊደረግ ይችላል፣ ነገም ላይደረግ ይችላል እኮ። ጊዜው ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ይሄ ቃለ መጠይቅ ብቻ ሳይሆን መነኮሳቱ ተራራ ሲቆፍሩ እንጨት ተሸክመው ሲሄዱ ውሃ ሲቀዱ ከዛ በኋላ ደግሞ በጸሎት እግዚአብሔርን ሲያስቡ የሚያሳየው ነገር የሰው ልጅ ግን ዓለሙን ንቆ ቢዝነስን ሰርቶ ማግኘትን ወጣትነትን ትቶ እንዴት ዋጋ እንደሚከፍል ለማስተማር እግዚአብሔር በረዳን መጠን የቻልነውን ያክል መልእክት ለማስተላለፍ ሞክረናል አባቶቼ። እና ዓላማው ሁለቱም ነው፣ ገንዘብ ማሰባሰብም እንደገና ደግሞ በትምህርቱ ሰውን ማዳንም ነው የሚለውን ነገር እንድትረዱልኝ አሁንም በትህትና እለምናለሁ። ማስተዋቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለብህ ብዬ አላምን። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል? ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን፣ ግን ሱፍ ተለብሶ አይገባም በምንም ተአምር። እውነት ነው አባታችን የተናገሩት ነገር በጣም ሙያዊና ሳይንሳዊ ነገር ነው። በጣም ያዩበትም እይታ የንስር እይታ የሚባል አይነት ነው። እዚህ ቪዲዮ ላይ ኢንትሮ ላይ የተጠቀምኩት የድምፅ መጠን ቃላቴ አባባሌ ልክ ሌሎች ዓለማዊ ቪዲዮዎች ላይ እንደምንጠቀመው አይነት የድምፅ መጠን ነውና ገዳም መንፈሳዊ ቦታ እንደመሆኑ እንዲህ አይነት ነገር እንዴት እዚህ መንፈሳዊ ቦታ ላይ ይሰራል የሚለውን የአባታችንን ጥያቄ 100% እቀበላለሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ እናቷ ከአንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንዲ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም ጄን እያወራጨው ጮክ ያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳም ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራላለሁ። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ ጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። የገዳሙ አባቶች የፈለጉት ነገር ይኖራል። እኔ የተረዳሁት ግን በገዳሙ ውስጥ ራሱ ሁለት የተከፋፈለ ነገር ነው እየታየኝ ያለው። የእሸቱ መለሰ ጥፋት የሚኖርበት ቦታ አለ፣ የገዳሙ አባቶች ደግሞ ትክክል ያልሆኑበት ነገርም አለ። እሱን አብረን የምናይ ይሆናል። አብራችሁን ተከታተሉ። እስቲ
እሸቱ መለሰ እስቲ ስላለፈው ስለነበሩት ነገሮች ግልጽ እንዲሆንልን ቪዲዮ አይተን ብንመለስ በጣም አሪፍ ይመስለኛል። እኔና እንመለስ እስቲ። የተፈጠረው ነገር ምንድነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን፣ ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል፣ በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል፣ እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምናሉ፣ አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ በዶንኪቲው ሕግ አንድ ገንዘብ ከተሰበሰበና ስራ ከተጀመረ በኋላ አልቆ ደግሞ ተመርቆ ማሳየት ግዴታ ነው። በኳታሩም በለንደኑም በደብረ ሊባኖስም ከዚህ በፊት በሰራናቸው ስራዎች በሙሉ ፍጻሜውን አሳይተናል በእግዚአብሔር ቸርነት። ስለዚህ ይህንንም ፍጻሜውን ለማሳየት ስለቀረጻ ስለምንመጣ የዛኔ ስንመጣ ቃል ምገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። ምክንያቱም እኛ እንደ አንድ ገዳም ነው የምናየው፣ ወረፋውንም እንደ አንድ ወረፋ ነው የምናየው። ለእናንተም ቪዲዮ እንሰራላችኋለን ብዬ ቃል ገባሁላችሁ። አባቶችንም ቪዲዮ ውስጥ እንደምናሳይ ቪዲዮ ግን ለእናቶች እንደሚሰራ ነው። በኋላ አባቶችን በደንብ ቀረጽን፣ ስለ ቋርፉ እያስረዱ ቀረጽን፣ ገዳሙን አስጎበኙን በተወሰነ መልኩ ቤተክርስቲያኑን እየዞሩ። በኋላ ላይ የገዳሙ አበምኔት አባታችን አባ ወልደ ገብርኤል ስለ ዋልድባ አመጣጥ ታሪክ ማብራሪያ ሰጡ ካሜራ ላይ። ያንን ከቀረጽን በኋላ እዛ ማብራሪያ ላይ አባታችን ልክ እናንተ እንዳላችሁት አሁን አባቶቼ ይሄ ገዳም የወንዶች የአባቶች ገዳም ነው፣ እናቶችም በአባቶች ስር ነው ያሉት ብለው የሴቶች ገዳም ይባል የለም የሚለውን ሀሳብ በቪዲዮ ተቀርጿል። አሁን አባቴ እርሶ ቆርጠውታል ስላሉ መቼም በእርሶና በእግዚአብሔር ፊት መዋሸት ስለሌለብኝ እውነቱን ለማስረዳት ነው። እውነት ነው፣ አባቶች የሴቶች ገዳም አይደለም የለም የሚለውን ንግግር ካሜራ ላይ ተናግረዋል። በማስከተል ደግሞ እናቶች ገዳም ሄደን ኢንተርቪው ስንሰራ የገዳሙ እናቶች ደግሞ የሴቶች ገዳም እንደሆነና እንዴት እንደተመሰረተ አመጣጡን አመሰራረቱን ካሜራ ላይ ተናግረዋል። ስለዚህ ሁለቱም እውነታቸውን ተናግረዋል። በኋላ እኔ እንደ ቤተ ክርስቲያን ልጅነቴ ምንድነው ያደረግኩት? እኛው ልክ ነው አንደኛው ስህተት ነው ለማለት ስልጣኑም ያለውበት ቦታም አይፈቅድልኝም። ይሄ ጉዳይ የእናንተ የአባቶች የእናቶች ጉዳይ ነው። ስለዚህ ከቪዲዮ ላይ 100% የሁለቱንም ንግግር ቆርጠን አውጥተነዋል። ስለዚህ የትኛውም ሲንግል ደቂቃ ላይ ቪዲዮ ሲታይ የገዳሙ ስም የእናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው። የሚያስፈልጉ ነገሮች ላይ ሰዎች ማወቅ አለባቸው። አግዙን ማለት ምንም ማለት አይደለም። ነገሩ ግን እየተካረረ ሄዶ ነገሮች ወደ አልሆነ ነገር አቅጣጫቸውን የሳቱ ይመስለኛል። ምንድነው አባቶች እያሉ በርግጥ ይቅርታ ጠይቋል፣ ግን አባቶች እያሉ ያሉት አሁንም ድረስ ይቅርታ መጠየቅ አለበት። ገዳሙ የሴቶች ሳይሆን የአባቶች ነው የሚሉት። ግን ይህንን ነገር አሁን በስነስርዓት በተረጋጋ አእምሮ ካሰብነው ይህንን ችግር ለመፍታት ነው እንጂ ነገሮችን መሄድ ያለባቸው እንደ አባቶች። እኔ በእርግጥ
አቅም የሌለኝ ውስን፣ ግን ያየሁትን ደግሞ ድክመት መናገር አለብኝ ብዬ ስላመንኩበት ነው ይህንን ነገር የምሰራው። ያለውን ችግር መቅረፍ የተሻለ ነው ብዬ አምናለሁ። ምክንያቱም ችግሮቻችንን ስንቀርፍ ነው የተሻለ መሄድ የምንችለው። እኔ አሁን ላይ እንደው ይቅር በለን ፈጣሪ እንጂ ነገሮች ልክ አይመስሉኝም። ላይክ በትንሽ በትልቁ ነገሮችን የማይሆኑ ነገሮች ስሜታዊ በሆነ ነገር የምንመጣበት ነገር እየሆነ መጣ። የሚጋነኑ ነገሮች መጥተዋል። የትኛው ይጥቀም የትኛው ይጉዳ እያወቅ ነው አይመስለኝም። ላይክ ሁሉም ነገር ከራስ ጥቅም ጋር እየተምታታ አይነት ነገር ነው ያለው። እንደዛ መሆን የለበትም። መጀመሪያ ለምን ተፈቀደ? በቃ መሆን ከሌለበት እኮ የለም። እዛ ገዳም ውስጥ መምጣት ከሌለበት፣ ፍቃድ መሰጠት ከሌለበት የለም ነበረ፣ መሰጠት የለበትም ነበር። ለምን ተሰጠ? ፍቃድ የመቅረጽ ፍቃድ፣ ሌሎች ሰዎች መጥተው እንዲቀርጹ ለዓለም እንዲተላለፍ ነው። መቼም ይህንን የሚያክል ፕሮጀክት፣ ትልቅ ፕሮጀክት ሰዎች አይተው ተገንዝቦ ያለውን ችግር ጉዳቱ ምን ያህል መከራ እያሳለፉ እንደሆነ ምን ያህል ጉድለት እንዳለ እዛ ጋር። በእርግጥ እግዚአብሔርን ብለን ነው ፈጣሪን ብለን ነው የምንሄደው። የመነኮሱ ሰዎች በእርግጥ ድብቅ ቦታ ነው። ሁሉም ነገር ግልጥልጥ ማለቱ ልክ አይደለም። ግን ማየት ያለብን ነገር ማወቃችን እንደኔ ሀሳቤ ክፋት የለውም ብዬ አምናለሁ። ግን የአባቶች ያዩበት መልኩ ግን ልክ አይደለም። የእናቶች ገዳም መባሉ ልክ ላይሆን ይችል ይሆናል። ግን እዛ ጋር የውሃ እጥረት አለ ሲባል የትኛው ነው ችግር? የትኛው ነው የሚብሰው? ከስም ነው አባቶች ከሚለው ነው እናቶች ከሚለው ነው ችግሩ? ያልገባኝ ነገር እሱ ነው። ሲቀጥልም ይቅርታ ማለት የትልቅነት ምልክት ነው። አንድ ሰው ወይም አንድ ትልቅም ይሁን ትንሽም ይሁን ይቅርታ እስካለ ድረስ ተቀብላችሁ ያለውን ችግር ደግሞ መፍታት ነው የሚሻለው እንጂ የእናቶች አባቶች እንደዚህ አልሆነም ማለቱ ልክ አይደለም። ልክ አይደለም። እኔ ፈራጅም ወሳኝም ምናምን ሳይሆን በቃ ያየሁት ነገር ሙሉውን ገብታችሁ አንዳንዴ ከመፍረዳችሁ በፊት ነገሮችን ማየት የተሻለ ነው ብዬ አምናለሁ። መጀመሪያ ሙሉውን እዩት። ሙሉውን ስታዩት ቪዲዮን ትረዱታላችሁ። በየቲክቶክ የሚለቀቀውን ነገር ተቆራርጦ በሚፈለገው መልኩ ስለሚገባ ሰዎች ላይረዱት ይችላሉ። ስለዚህ ሙሉውን ዶንኪውም ያለውን በእግረኛውም ያለውን ማየት ትችላላችሁ። በተለያዩ ሶሻል ሚዲያዎች አሉ ሙሉ ቪዲዮዎች በገዳሙ የተሰሩ። በዶንኪ ቲዩብ ደግሞ ሙሉውን የተሰራው ዶክመንተሪ ማየት ትችላላችሁ። ምንድነው የእሸቱ ጥፋት የሚለውን ነገር ደግሞ ያው እስቲ በሚቀጥለው እስቲ ምንድነው ያጠፋው? ምንድነው ያደረገው? እውነት እሸቱ መለሰ ተሳስቶ ወይ ደግሞ አላስፈላጊ ነገር አድርጓለሁ የሚለውን ነገር እስቲ ምንድነው የተሳሳተው ነገር? ምንድነው ችግሩ? አንዳንዴ የሚበልጥብን ችግር ማስቀደም የተሻለ ነው ብዬ አምናለሁ። ጥፋት እንዳለ ጥፋት ነው። ማንም ሰው ያጠፋል፣ ማንም አያጠፋም እየተባለ ነገሮችን እንዲድበሰበሱ መሆን መቻል የለበትም። የአባቶችን ምክር ደግሞ መስማት ልክ ነው፣ መሆንም ያለበት ነገር ነው። ግን አንዳንዴ የምንመጣበት ነገር ልክ ነው ወይ? ልክ ነው ሚንስ ከይቅርታው በኋላ እንደገና ሶሻል ሚዲያ ላይ መጥቶ እንደገና ይቅር ይበለን፣ ችግር የለውም ይቅርታ ማለት። ግን እርዳታውን ማሰባሰቡ አይቀልም ወይ? እንደኔ ከስምና ከምኑ ይበልጥ እነዛ እናቶች ከ15 ከ20 እስከ 30 ሊደርስ ይችላል። እንዲሁ ዝም ብዬ ስገምት በጀርባቸው እንስራ ተሸክመው ዳገት አለ። በጣም ከባድ ነው። አብሶ ያው ለሴት ልጆች ያው በጣም እንኳን ለሴት ለወንድ ራሱ እጅግ በጣም ሀስል የሆነ ቦታ ነው። ያንን ነገር ለመፍታት የውሃ አቅርቦት እንዲቃለልላቸው ለማድረግ ነው ባጭሩ። በቃ አለቀ። እዚህ ጋር ነው ዋናው። እንዴት ገዳም ውስጥ ገባ? የገዳሙን እንትን
አበላሽቶታል፣ ልክ አይደለም ይሆናል፣ ስህተት ሊሰራ ይችላል። ግን ትልቁን ቁም ነገር ማስቀደም የተሻለ ነው ብዬ አምናለሁ። ትልቁን ነገር እናስቀድመው። አባቶቻችን፣ የምታዩት ተመልካቾቻችን እባካችሁን ይህን ነገር አንዳንዴ በስሜታዊ ሆነን የምናደርጋቸው ነገሮች ልክ አይደሉም። ረጋ ብለን ምንድን ነው የሚጠቅመን፣ ምንድን ነው የሚጠቅመውም የሚጎዳውም የትኛው ነው፣ ልክ ያልሆነንበትን ነገር ያላየንበትን ነገር ዞር ብለን ብናይ የተሻለ ነው። ውሃ አቅርቦቱ ቢቀርብላቸው ለእነዚህ እናቶች ምንድን ነው ችግሩ? የእናቶች ገዳም መባሉ ምንድን ነው ችግሩ? ችግር ሊኖር ይችል ይሆናል አባቶች፣ ግን አሁን ላይ የውሃ አቅርቦቱ ስለሚቀድም የእናቶች የአባቶች የሚለውን ትተን እናቶችን አስቀድመን ውሃ አቅርቦት መሰጠት ያለበትን የተቸገሩትን ማገዝ ላይ ብናተኩር የተሻለ ነው ብዬ አስባለሁ። እስቲ በደንብ ደግሞ እኔ ብዙ ከማወራ ያለውን ቪዲዮዎች እያየን እዚህ አይነት ነገር የማደናገር ልታደናግር የመጣች ስለሆነች እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋያ ይሰጥበት። እኛ እስቲ ዝም እንበል እስቲ እንታገስ እያልን ነው እንጂ እማሆይ አስካለ እዚህ ገዳም እናቶች ጋር ስንት ዓመት ኖሩ? እንጃ እንግዲህ እኔ ብዙም ስለሱ መቆየት ወይተዋል፣ ግን ቀኑን የገቡበትን ቀን ረስቻለሁ፣ አላውቀውም። አሁን ብንሄድ እናገኛቸዋለን። እዚህ አይቀመጡም እኮ እዚህ የገዳም እኮ አይቀመጡም፣ አትቀመጡም። እኔ እንግዲህ እኔ እንደምለው ነው፣ ይቅርታ አንቱ ስላልኩ እናንተ ማለት የተለያየ አንቺ ነው የምላት እኔ። ምክንያቱም አንቱ ለማለትም ይከብደኛል። እንግዲህ አትቀመጥም እዚህ ቦታ። እኔ እውነት ሰውን ለማጣጣል አይደለም፣ እኔ የእውነቱን እግዚአብሔር የሚወደውን አውርቼ ልለፍ ብዬ ነው እንጂ እዚህ ቦታ እሷ የምትቀመጠው አዲስ አበባና ጎንደር፣ ባህር ዳር ነው እንጂ እዚህ ቦታ ይቅርና እዚህ ዛሬማም ደባርቅም አትቀመጥም። እሷ ሩቅ ቦታ ነው። ምንኩስናቸውን ያው እዚህ ማላመነኮስንም ሌላም ቦታ ማጣርተን አላገኘንም ምንኩስና አሉኝ። ለአንቱታ ምንኩስና አስፈላጊ ነው፣ የመነኮሰ ሰው ነው አንቱ የሚባለው እያሉኝ ነው። ምንኩስናውስ ባይኖር እድሜያቸው አንቱ አያስብላቸውም ወይ ብዬ ነው። ገና ናቸው፣ ገና ሕፃን ስለሆኑ። እሺ አባቴ፣ ያ ቪዲዮ እዚህ መጥቶ ሲሰራ የእርሶ እውቅና የለም ወይ? እርሶ ፈቅደው አይደለም ወይ? እንደሰማነው እኮ እርሶ ፈቅደው አይረዱ ተብሎ በፈቃድ ነው የተቀረጸውም የተላለፈውም። በኋላ ያው እዛ ቪዲዮ ላይ የሆነው አካውንት የእማሆይቱና የቤተ ደናግል የእማሆይቱ ስምና እኔ ያው ነኝ በላይ ስላሉ እንላለው። እኔ እርሶ ችግር የለም የተቀመጠው አካውንትና የገንዘብ መሰባሰቡ የሴቶች በሚል ሆነና እንደው ክፍፍሉ ላይ ነው የተጣሉት የሚል ሀሜት ሰምቼ ነው። ይቅር በሉኝ አባቴ። ችግር የለም እውነት ነው። ለሌላ አላወቀ ሰው ይመስለዋል። ለሚያውቅ ሰው ግን እሱ አይደለም የሚያጋጨን። እሸቱ ጥሩ ሰው ናቸው። ወደ እውነቱ ስንገባ በጣም አስተዋይ ልጅ ነው፣ የተባረከ ልጅ ነው። ንግግሩም እንዲያውም እሱ መሆኑ ነው ይሄን አሳውቆን የሄደ የአባቶች ገዳም ጭምር አለ ብሎ ሄደ እንጂ እሷ እኮ ሰው ሳይሰማ እዛው አስቀርጻ ዛልተር ነው የነበረ። እሱ ግን ሲያጣራ አባቱ ያሉ ሲባል እንዲያውም እኛ ቤት ነው መጥቶ ያደረም ራሱ እኛ ገዳም 2 ቀን አድሮ ሲቀረጽ ነበርነ። ስናስቀርጸው ደግሞ እኔ ነግሬዋለሁ በግልጽ። አሁን በፊት የሴት ገዳም እያለች ሳናውቅ እያስቀረጸች ነው ሴትዮ። ስለዚህ ማድረግ ያለብህ የአባቶች ገዳም አብሮ እንዲታወቅ ነው። በአባቶች ስር ነው የሚስተዳደሩ። ምናገለግል ቤተክርስቲያኑ የኛ መሬት የሰጠን እኛ፣ ማይተም የሰጠን እኛ፣ ሁሉ ከኛ ያገኙት ነው። አሁን እነሱ ግን ገንዘብ ፍለጋ የሴት ገዳም ዋልድባ ዳልታ ለሴቶች ብቻ የተመሰረተ ብላ በጋዜጣ አውጥታ ነበር። እስከዚህ ድረስ ድፍፍር ነው ያላት እና እንዲህ ያለኝ ነውና አደራ አልኩት። አባ አሁንማ እኮ እኔ አፊት ልሳሳት ነበር አላወቅኩም። አሁንማ እኔ ያየኩ እኔ ማላደርገውም አለ። እውነቱ ነው። አባቱ እንዳሉ አድርጎ ነው ያስተላለፈው። ኋላም ምንድን ያለው እኔ ባሁኑ የገንዘብ አሰባሰብ እናንተን አይመለከትም፣ እነሱ ስላመጡኝ ለነሱ ነው። ከዚህ መጣው ያሉ ቋርፍ እንዲያውም ስለ ቋርፍ ምንነት ስለዋልድባ እኛንም ቀርጸው ዳዋል
እንደገና አቡነ ሳሙኤል ከቤተ ክርስቲያኑ እኛም እነሱ በአንድ በኩል እኛ በአንድ በኩል ሆኖ ተቀርጿል። እንዳሁኑ እንዲያውም ኢንተርቪው አድርገውኝ ሄደዋል። እኔ ያው ብዙ ነገሮች አስተላልፌላቸዋለሁ። ከዛ ላይ እኔ ያስተላልፈው ተላልፏል። አይተነዋል። አላየነውም እኮ እሱ ላይ ነው ያጋጨኮ። እሺ ግጭት አለ እንዴ? አዎ እሺ እንዴ እሱ ላይ ነው እኮ ያን ያስተላለፍነውን እነሱን ብቻ የሚመለከት እንጂ አባቶን የሚመለከት አድርገው አይደለም ያሳለፉት። የኛን ሲያስተላልፉ በሙሉ የተቀረጸውን ወደ ኋላ አሽገው ወይም ሸፍነው ልበል የነሱን ብቻ ልክ አሁን እኛ በእነሱ ውስጥ ያለን እንጂ እነሱ በእኛ ውስጥ እንዳሉ አድርገው እናንተ ሞፈር ቤት እኛ ወደ ሞፈር ቤት የውጭ ሰዎች እነሱ ልክ የገዳሙ ዋናዎች አድርገው ነው ያስተላለፉት። ቪዲዮውን ግን አይተውታል አባቴ? የተሰራውን ሙሉውን ቁጭ ብለው አይተውታል? አዎ አይቼዋለሁ። እንዴ ምን ተሰሙት? እስቲ ቪዲዮውንም ገምግሙልኝ በዛው። አዎ በጣም ነው። ምክንያቱም እኛ ያለኖች ሁሉ አባቶች የተናገርነው ሙሉ በሙሉ አይደለም የተላለፈው። ጎራርደውታል። ልክ እኛ የተናገርነውን ተጎራርዶ እነሱ እዛ ያሉት የተናገሩትን ነው ያስተላለፉት። እኛ ያለው ተቆራርጧል። እንደገና እኛ ብዙ ቃላቶች ነበሩ የሚጠቅሙ ነገር የተናገርናቸው እኛ ሁሉ አልተላለፉም። ሆኖ አሁን እኛ እንግዲህ መቼም ማንኛውም ሰው እዚህ ቦታ ሲመጣ ለጽድቅ ብሎ ነው የሚመጣው። ለጽድቅ ብሎ ከመጣ ሰውየውም ማስተካከል ነበረበት። ሮሮ ግን እኔ በይብለጥ አሉ እነሱ ደግሞ ለወንድሞቻችን ምንኩሳት ይሄን የተረፈው እነሱ ቢያስተካክሉት ደግሞ ጥሩ ነው። እሺ ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ የኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባል። በጣም በሚያሳዝን መንገድ የሴቶች ገዳም የሚለው ስም ከየት መጣ ልትሉኝ ትችላላችሁ። ከመጣን በኋላ የባንክ አካውንት መከፈት ነበረበት። በዶንኪቲው ሕግ አዲስ የባንክ አካውንት ነው የሚከፈተው። ስለዚህ የባንክ አካውንቱ ሲከፈት ባንኩ ከሀገረ ስብከት ደብዳቤ አጽፋችሁ ካላመጣችሁ ለቤተ ክርስቲያን አካውንት መክፈት አይቻልም የሚል መልስ ሰጠን። ስለዚህ ደብዳቤ አጽፉ አልን። ከሀገረ ስብከት አካውንት ለመክፈት ድጋሚ ደብዳቤ ተጽፎ መጣ። ከዛ ባንኩ አካውንቱን የምከፍተው ደብዳቤው ላይ ባለው ስም ነው፣ ሕጌ ይሄን ነው የሚፈቅደው ስላለ ደብዳቤው ላይ ያለውን ስም እንደውም አጠር አድርጎ ሙሉን አልጻፈውም። የባንክ አካውንቱ ተከፈተ ማለት ነው። ሶ ቪዲዮ ሲለቀቅ የባንክ አካውንቱ ሲቀመጥ የግዴታ ስም መጥቀመጥ ስላለበት ከስር፣ ምክንያቱም ሰዎች ገንዘብ ሲያስገቡ የሚመጣላቸው ስም ትክክለኛ መሆኑን ማወቅ ስለሚፈልጉ የዛን ጊዜ ነው የባንኩ የገዳሙ ስም የተጻፈው ማለት ነው። የትኛውም ሲንግል ደቂቃ ላይ ቪዲዮ ሲታይ የገዳሙ ስም የእናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው። የሴት የወንድ አምላክ የለም። ሴቶችን ቢመንኑ፣ ሴቶችን ቢመነክሱ፣ ሴቶችን ወደ ቤተ እግዚአብሔር ቢጠጉ ገዳሙ ይሄን አይደግፍም? ይደግፋል። ይሄ ማለት ምንድነው? አሁን የሴት መብት የሚለው በዓለም ላይ ያለው ሕግና የገዳም ሕግ ይለያያል። በቤተክርስቲያን አስተምሮ ሴቶች ከወንዶች እኩል የሚል ነገር የለም። ራሷ ቤተክርስቲያን ደንበር አላት፣ ወሰን አላት፣ ሕግ አላት ያበጀችው ሕግ። ለምሳሌ ሴቶች ከናነው ይላል። ሴቶች ምን ነው ቤተ መቅደስ ገብተው አይቀድሱም፣ ምን አይሉም፣ ምን አይልስ ገወሩ ምናምን ወዘተ ብዙ ሕግ አላት ከወንዶች የሚለዩበት። ያንን ስርዓት የዓለማዊው ሕግ ምንድነው የሚለው? ሴቶቹም ወንዱም እኩል ሆኖ ዛሬ እንደውም እንደሚሰማው አንዳንድ ነገር ሲሰማ ሴት ሁሉ ዳኛ ምን ብሎ ምናምን ባል ነገር አለ እንደ ትንቢትም ሆኖ ማለት ነው። ያ ሕግ ገዳም ላይ አይሰራም። የዓለም ላይ ያለው አጀንዳ ገዳም ላይ ከመጣ ገዳም ፈረሰ፣ ጠፋ። ነገ እነዚህ ሰዎች ቤተክርስቲያን ገብተን እናገለግላለን ለማለታቸው ምን ዋስትና ይኖርናል? ትልቁን ሕግ ያለ ባንባይን የምናየውን ሕግ አይገዛንም ብለው ከካዱ ለዚያም ነው ክርስትናቸው የሚያጠራ ሴትዮዋ ላይ ያለው ክርስትና የሚያጠራጥረን ከኋላ ላይ ያላት ነገር ብዙ እንግዲህ እንደምንሰማው ክርስቶስ ይቅር ይበለን እሷንም እኛንም ለንስሐ ያብቃን እንጂ በጣም የሚገርመው ነገር ከብዙ ድርጅት ጋር እንደምትገናኝ
ብዙ መናፍቃን ከኋላው እንዳሉ ጉልበት እንደሚሆናት ኃይል አቅም እንደሚሆናት ብዙ መረጃ አለ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። አደሩ ማይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ዛሪማ ወንዝ ነው። ጠረኳ ክረምት ታዲያ እንዴት ነው የምታልፉት? በዚህ ጋር ክረምት እንሻገራለን። በጣም ወደም አለ መዞሪያ የተሰወሩ ቅዱሳን እዚህ ቦታ ላይ አሉ ይባላል። አርማደጋ እኮ እንዳለ ወልደ ገብርኤል እንዳለ ቅዱሳን ነው። እኛ ብዙ ስለማያናቸው ነው እንጂ ለሚያያቸው እኮ ያቸው ብዙ አሉበት አይደል? ስውራን አባቶች ሞልተዋል። አርማደጋ ውስጥ አርማደጋ የት ነው? እህል ከማይበቅልበት ቦታ ደረስን መሰል። እንዴ ኧረ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አይወድቁም እንዴ? እንደዚህ ሊሆን ነው። በሬገውም መሬት ገደል ነው ቦታው እንዳለ ያንን ቆፍረን እንግዲህ ህልም የሚበቅል እዛ ላይ መውጣት እችላለሁ ብላችሁ አይሆንልም። ተፈርቃለች ግን እስቲ ሞክር እንደዚህና ይሄንን መቼም ሰው ያወጣው በየት ነው የወጡት? እነሱማ ችግር የለባቸው ቀጥታ ገደል ነው የሚወጡ። እኛ ግን ዳር ለዳር ነች። ይሄ ላይ ሰው ይወጣል አይወድቅም ወደታች። እህሉ ራሱ እንደሰር የምናጭደው ምን ሰበሰብን በዚህ ተራራ ነው የምትዘሩት። እዚህ ተራራ ላይ ነው። ለመውጫ ነው። ለመውጫ እንኳን ያስፈልገኛል ማለት ግን ይለማላችሁ። አማራጭ የለም። ጎርፍ ሲኖር ይወስደዋል። ወድቆ የሚያቅሰው አለ ከዚህ ላይ በጣም አንድ ታሽ ራሱ እየተሽከረከረች መታለች። እስከዚህ ተለይ ገዳን እስከዚህ ያው ራሷን ብቻ ተመታች። ገው ደናለች። ምንም የሞተ የለም። አካል ጉዳተኛ ሆነስ እስከ 7 ቀን የመጾም አቅም ያላቸው ሰዎች አሉ እዚህ ቦታ ላይ። ታዲያ ደግሞ እዚህ ጋር እንደዚህ አደገኛ ከሆነ ለምን ታርሳላችሁ? ደካማው ይበዛል። አሁን እንደምታየው የዋልባ ፀሐዩን በረም ስለሆነ በወባ ይጠቃሉ እናቶች። ደካማነቶች ስላሉ እነሱን ሰርተን የምናበላ እርድቶች ነው። ይሄ ይለያል። እኛ ግን ከብደን ያቁማችን ያው እንሞክራለን። ከዚህ የሚከብድ ምን አለ ማለት ይሄ በጣም በአይን ራሱ እኮ ቢዘገንን ብዙ ይከብዳል። ከዚህ በላይ ምን አለ? በጣም ችግር አለብን። አሁን በዋናነት ሆኖ ያስቸግር። ከዚህ ውሃ መቅዳት ይከብዳል። ምኑ ይከብዳል? በተለይ የታመሙትን ልናጥባቸው ውሃ እናገኝም። በቀን አሁን አንድ እርሶ ስንት ጊዜ ይመላለሳሉ ወንዙ ድረስ? 15 ጊዜ የሚመላለስ አለ። ግማሹ ጸበል ነው ያለ። ለምን? እየታመሙ ወገባቸውንም ያማል፣ ኩላሊታቸውንም ያማቸዋል። ውሃው እንደዚህ ዳገታማ ቦታ ነው የምትቀዱት? ዳገት አለው፣ የተወሰነ ዳገት አለው። አይን የሌላቸው አሉ፣ ጉልበታቸው ይሄ እግራቸው የተቆረጠ ያሉ፣ ያንን ሁሉ አርቢቶች ናቸው። ውሃ ቀርቶ ወጮ አስፈጭቶ ጭኖ አምጥቶ አውክቶ ገሩ የሚያቀርቡላቸው ማለት ነው። ሆም ይመጣ ከዘሪማ አስተና አይታችሁታል። ዘሪማ ከተማ ከዛ ላይ የማይታጠበት ነገር የለም። ግን ያንንም ይሁን ብለምሽ ማምነንበታል። ያው ለመከራ ስለሆነ የመጣንበት እያልን ግን አቅማችን በላይ ሆኗል። አሁን እየደከምን እያቃተን ይመጣ ከገዳም ትልቁ የከበደን ውሃ ነው። በቃ ውሃ ምክንያት ነው። አሁን እኛ ትንሽ ለገዳማት ለመነኮሳት ትንሽ ፈተና መጣብን። እንደዛም ሆኖ ግን ንጹህ አይደለም አይደል የሚቀዳው ውሃማ። ይሄ አሁን ከላይ ብዙ ምናምን በቃ የሞተው ነገር ሁሉ ላይ ጥሉበታል። ያንን ጥርግ ወደኛ ያመጣዋል። ዙሮ እኛ እግዚአብሔር እናምነን ያው እንጠጣለን፣ ይጥመናል ብቻ ግንስ እንጂ እንደዛም ሆኖ በገባልን ኢየሱስ ችግር የለውም። እግዚአብሔር ያውቃል። ለምን እናንተ በማጣሪያ እያጠራችሁ አጠጡ? አቅማችን ምንም አልቻለም። እንዴት ርካሽ ኮር ማጣሪያ እንደ ዱቄት ብንምትደረግ እንደዛም ቢሆን ያመጣን በወገባች ተሸክመን ነው የሚደረግ እንጂ እዛ ማምጣት እዛ ማወሰድ አንችልም። እንደዚህ ያመላለስ ወንዙን አታጣሩት። አንጣራም። ተቀርቶ መጥቶ ነው የሚጣረው። አምንጭ ከሆድ ይፈልቃል፣ ሰማርያ ወርዶ አማን ይቀዳል። በልብ የፈሰስ ነፍስ የምታረካ ቅዳልን ኢየሱስ ጓዳችንን እንካ ለስንቱ እንጀራ። ታዲያ ጤና እንዴት ይሆናል? ይሁን በመጣለል ወንፊት አይደረግለት ወንፊት ማጣሪያ ወለተ ማርያም አሁን እዛ አገኛታል? አለች። አለች። እሺ
እስቲ እንደው እኔ ስለማላውቃት እሺ እንዲያሳዩ ይችላሉ። እርሶ መውጣት ይሄ ምንም ችግር የለውም። ተከለ ታይፎይድ፣ አሜባ፣ ነቀርሳ አለ፣ በተለይ ክንታሮት አለ፣ የወለድ በሽታዎች አሉ። ያው መግለጽ የሚከብድም የሚያሳቅቅም በሽታ አለ። እንሙት አንታከም የሚሉ እህቶችም እናቶችም አሉ። በተለይ ግን አዲስ መናንያን ሳያገለግሉ ተኝተው ሲቀሩ ይሳቀቃሉ። እቺ ግን ወለተ ማርያም የምትባለው ልጅ በስንት አመቷ ነው እዚህ የመጣችው? ህፃን እያለች ከ12 በታች ትንሽ እያለች የመጣች። ህፃን ነኝ ለማለት ስለሚከብድ እድሜ ጨምሮ ይናገራሉ። ስትመጣ ሲከብደው ምን ያክል ፐርሰንቱ ጥሎ ይሄዳል? በበሽታ ተሳቆ ብዙ አይሄድም፣ ግን መቻል ግን ያቅተዋል። በቃ ምክር ይፈልጋል፣ መጽናናት ይፈልጋል። በተለይ እዚህ ቦታ 44 በሽታ አለ ጽኑ። ወደ እንደመጣችሁ እንጋደላለን እንሞታለን አትበሉ፣ ታከሙ፣ ዳኑ፣ አይነ ስውሩን አረጋውያን እናቶችን ይርዱ ይሉናል። ፈርስት ኤድ ምናምን አለ እንዴ? ፈርስት ኤድ ማለት ሰው ቢወድቅ የመጀመሪያ ሕክምና እርዳታ የምታረጉበት? አረ የለንም። ኪት የለንም። የለም? አዎ። አሁን ሰው ቢፈነከት ምን እንደምታረጉለት? ከዚህ ምድን ከሆነ በሳት እንተኩሰዋለን። ኦኬ። በማሰሻ? አዎ፣ በማሰሻ ይተኩስ። ዙሮ ዙሮ ከ44ቱ በሽታ በአንዱ በሽታ ተሰቃይቶ የሞተ ያው ክብር እንዳለው ነው የምንሰማ። ልቤ በጣም መታም ወይ? እንግዲህ አይዞህ እየደረስን ነው። ክረምት ግን እዚህ ላይ ትወጣላችሁ? ወንዙ ይሞላል አይደለ? ወንዙ ውስጥ ሰው ቢገባባችሁ ከዚህ ላይ ወርዱ? እስካሁን ደህና ነን እግዚአብሔር ይመስገን። ያማ እንግዲህ ምንም እናቴ ቅመም የሚባሉ አሉ። ሆዳቸው እንደ በርሜል አብጦ እንደዚህ እርጉስ መስለው ከዛም ሆነ ነው በየስጠይቃቸው እናቶች ሆብጮ በእጃችን ነበረ ስንፈጭ ነበረውና ኢባቡ ካውጮ ስር ቁጭ ብሎ ነክሷቸው ሆዳቸው ውስጥ ሰርቶ ከዛ ወይ አይወጣ ሲሰቃዩ ከዛም በኋላ እግራቸው እስከማባጥ ድረስ ሄደ። ከዛም በኋላ አረፉ። ይሄ አመዱ ምንድነው? ሞይ እናቴ ጽዮን የሚባሉ ደግሞ ነበሩ። እሳቸውም እንደዛው ሆዳቸው አብጦ ይሄ ፀሐይ እንደምታዩት እያያችሁት ነው። ውሃ ነው የሚሄድበት ሰውነታችን እንኳን በሽተኛ ጤነኛ ላይ እና ቤት ሲገቡ እየሞቃቸው እዳር ሲወጡ ፀሐው ውሃ ብድ ልብስ እንደዚህ አርገን ውሃ ነክረን ሀላቸው ላይ እንደዚህ እንደ ዳስ ነገር እንሰራ ነበር እያቃጠላቸው ሆዳቸው በጣም ትልቅ ሆኖ ታሙ። እሳቸውም በዛ ሲሰቃዩ አርፈዋል። እባብ ነው እሳቸው አይደለም። እሳቸው ደግሞ ዝም ብሎ ነው። ሶስተኛ ደግሞ አንዲቱ ደግሞ እንደዛው ቁልቁል ይላቸዋል። በደም መጀመሪያ አባቴ ከዛ በኋላ ቁልቁል ዝም ብሎ ውሃ ነገር ቁልቁል እያላቸው እሳቸው ማራፉ። እንቅጥቅጥ አለ፣ ቁልቁል አለ፣ ሆድ ቁርጠት አለ፣ ራስ ምታት እንደዚህ ሆኖ ራሱ ደክመን እህል ባገኘን እህል አናገኝም። እንደተረፍቶ ተረክሞ ራሱ እህሉ እንደዚህ እንት ይላል ይታጠባል። ወደ ታጠባል። ዘሩን ዝናብ ያጥበዋል። አዎ እስማ እኔ አቃተኝ እንኩም ወይ እኔ አቃተኝ መቆፈሩ ሳይሆን ሚቦን ነው አመዱና አፈሩ በጣም ከባድ ነው። ለሀገርና ለራሳቸው እየጸለዩ ለኢትዮጵያ ሰላም የሚጋደሉ ወገኖቻችንን አይደለም የወንዝ ውሃ ንጹህ ውሃ ማዘርግተን ብናጠጣቸው የምናገኘው በረከት የስጋ ሳይሆን የነፍስ ፍስሐ ነው። ነገር ግን የጠየቁት ንጹህ ውሃ እንኳን አይደለም። አሁን ይግባልን የምትሉት የወንዙ ውሃ ይግባልን ነው እንዴ? እንግዲህ ከየት ይመጣል? ሌላም እንጂ ንጹህ ውሃ የለም። የመንግስት መስመር የለም። የወንዙ ውሃ ነው ይግባልን የምትሉት? ሌላ የለ። የወንዙን ውሃ ስባችሁ ካመጣችሁልን ሙዝና ለማበታለን እኛም ጠጥተነው እንረካለን ብለዋል። መንግስት ከተማ ላይ ሰፊ መሬት ሰጥቷቸዋል። እዚህ መሬት ላይ ደግሞ ቋሚ ገቢ የሚያመጣ ነገር ቢገነባላቸው በዚህ ትጋታቸው ከድካምና ከእንግልት ትርፍ ካሉ ጊዜያቸውን በጸሎት በስግደት እግዚአብሔርን በማሰብ ላይ ቢያውሉት ለሀገር መፍትሄ ያመጣሉ።
በጣም ጠናው ቡድን የወሰደው መፍትሄ ምንድነው? የመጀመሪያው ውሃውን በፓምፕ ገፍቶ ሪዘርቬር ሰርቶ ውሃውን እያከሙ በግራቪቲ እንዲደርሳቸው ማድረግ ነው። ስለዚህ እሱን ለማድረግ የቅየሳ ስራው እና አጠቃላይ ጥናቱ ተጠንቶ ቀርቦ ነበር። ቢያንስ የመስኖ ልማትን በዛው አብሮ ቢሰራላቸው በሚል ጥናቱን አጥንተናል ማለት ነው። መብራት ወደዚህ የመግባት እድሉ በጣም ዜሮ ስለሆነ ከነዳጅ ይልቅ ሶላር ፓምፕን እንደ አንድ ኃይል ምንጭ መጠቀም ነው የታሰበው ማለት ነው። ከዛ በኋላ ደግሞ ራሱን የቻለ ፓምፕ ይኖረዋል ማለት ነው። በየትኛውም ሀገር ገንዘብና በቴሌብር ስክሪኑ ላይ የምታዩትን ባርኮድ ወይም ቪዲዮ ስር የተቀመጠውን ሊንክ በመጫን በወገን ፈንድ ድጋፋችንን አሁን መጀመር እንችላለን። በኢትዮጵያ ንግድ ባንክ ደግሞ በ1076 70 48 57 6 ዋልድባ ዳህልሻ ኪዳነ ምሕረት ጊዜው በተራቀቀ ቁጥር ነገሮች ማይሆኑ መልክ እየያዙ ነው። በገንዘብ የሚሸጡ ነገሮች እየበዙ ነው። ራስን መሸጥ ከባድ ነው። እኔ እየታየኝ ያለው ከሚያስፈልገው ይልቅ እኔ ምን ያስፈልገኛል፣ እኔ እፈልጋለሁ አይነት ነገር የሚል ሴንስ እየሰጠኝ ነው። እኔ በቃ እየተረዳሁት ያለሁት ያስፈልገኛል ገንዘብ ወዳዱ በዛ። ማንም ገንዘብ አይጠላም። ግን እንደው አባቶቻችን ትላልቅ የቤተክርስቲያን አሉ፣ ሁሉንም ለመንካት ፈልጌ አይደለም፣ ግን አሉ በብር የማይታመኑ በብር ብዙ ነገር ውስጥ የሚገቡ በብር ያልሆነ ቤተክርስቲያንን ስም የሚያጠለሹ በብር ብዙ ነገር ውስጥ የሚገቡ አሉ። እባካችሁ እንደዚህ አይነት ነገር ውስጥ ከምንገባ ለተሻለ ትውልድ የተሻለ ነገር እናቅርብ፣ እናሳይ። እኛ ያላስተማርነውን ትውልድ እንዴት ይማር? ከኛ ምንድን ነው የሚማረው ትውልዱ? በጣም የሚያሳዝነኝ ነገር ትውልዱ ምን እንደሚማር ግራ ነው የሚገባኝ። ይቅርታ ለእናንተ ትርጉሙ እንዴት ነው? በምን መልኩ ነው የሚመዘነውስ? እንዴት ነው የምታዩትስ? እድሉ ስለተገኘ ብቻ ሶሻል ሚዲያ ላይ እየቀረቡ ወይ ደግሞ ለገንዘብ የሚደረግ እንቅስቃሴ ልክ አይደለም ብዬ አምናለሁ። አብሶ አሁን ይሄ ገቢ ማሰባሰቢያ የሚባለው ነገር ከመጣ ጀምሮ ብዙም የማይሆኑ ነገሮች እንሰማለን። ገቢ ማሰባሰቢያ ሲመጣ ቀዳዳው ብዙ ነው፣ የሚያወጣበት ብዙ ነው፣ የሚከፈለው ወጪ የምንሰማው ብዙ ነው። ለቤተ ክርስቲያን ተብሎ ያ ብር የተሰበሰበው ብር የሚወጣው ግን ለግለሰቦች ነው። አባቶች ይሄ ነገር እናንተ ጋርስ አለ ወይ? እውነት ኖሮ ከሆነ በጣም አሳፋሪ ነው። በጣም አሳፋሪ ነገር ነው። ይብቃን። እንደዚህ አይነት በቤተክርስቲያን ሰበብ የሚሰበሰብ ትክክለኛ የቤተክርስቲያን ገንዘብ እስከሆነ ድረስ ከቤተክርስቲያን የሚወሰድ ነገር የለም። እኔ እንጃ ብዙ ነገሮች ምስቅልቅል እያሉ ብዙ ነገሮች እየተደብላለቁብን ያለው የቤተክርስቲያን ስነ ስርዓት ክብር የሚባል ነገር አለ። እንዴት ለቤተክርስቲያን ታስቦ የዋለውን ገንዘብ ለግለሰቦች 50፣ 60፣ 70፣ 80፣ 100 እየተደረገ ይሰጣል? ተቆራርሶ ቤተክርስቲያን ውስጥ የሚያስፈልገውን ልማት ይደረግለታል? አይመስለኝም። በዋናነት ስለመጣሁበት ስለ ዋልድባ ልመለስና አባቶች ያለውን ችግር መቅረፍ የተሻለ ነው። መስተካከል ያለበትን መስተካከል ካለበት ይስተካከል እንጂ ቪዲዮ ይውረድ ተብሎ አልገባኝም። እንዳይረዱ ተፈልጎ ነው? ምን ታስቦ ነው? የቤተ ክርስቲያን የገዳሙን ስርዓት አልጠበቀም። ካልጠበቀ በስርዓቱ መጠየቅ ይቻላል። ግን ቪዲዮ ይውረድ ማለት ሰዎች አይረዱም።
የገዳም እናቶች አይረዱ እንደማለት ነው። ከኛ ውጪ ፈራጅ ቆራጭ የለም እያላችሁ ነው። ያ ደብዳቤ ከማን የወጣው? እናንተ በሌላችሁበት ነው የወጣው። ፕሮግራሙን በዚህ ልዝጋ። ሀሳብ አስተያየት ካላችሁ በታች ባለው ኮሜንት ሀሳባችሁን ስጡን። ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅነታችን እናበልጽግ። አብረን እንሁን። ለሀገራችን ሰላም፣ ፍቅር፣ ጤናን እመኛለሁ። ለህዝቦቿ ሰላም እመኛለሁ። ሰላም ሁኑልኝ። ቸር ቆዩልኝ።